ዋላችሁ? ዛሬ ሌሊት በደስታ ስፍለቀለቅ ነው ያደርኩት። እጅግ በጣም ከፍተኛ የሆነ የውስጥ ደስታ ሲሰማኝ ነው ያደርኩትና ክብርን ሁሉ ለእግዚአብሔር እሰጣለሁ። የደስታዬ ምክንያት ምን መሰላችሁ? የሆነ የተለየ ነገር አላገኘሁኝም። የሆነ ማቴሪያል የሆነ ነገር ወይንም ሌላ ነገር አይደለም ያስደሰተኝ ትላንትና ከማለዳ ጀምሮ እስከ ማታ ድረስ በዚሁ በቤተ ክርስቲያናችን ውስጥ ከተለያዩ አይነት የአገልግሎት ቡድን መሪዎች ጋር ሆነን በእግዚአብሔር ፊት በእግዚአብሔር መንግስት ስራ ላይ ስንመካከር ስንጫወት ነው ሙሉ ቀን አብረን ያሳለፍነውና በዛ ውስጥ የነበረው የእግዚአብሔር መለኮታዊ መገኘት ነፍስ አልቀረልኝም። እጅግ በጣም ነው ደስ ያሰኘኝ። ስለዚህ ይህንን ደስ ያሰኘን ብቻ አይደለም በማዕከላችን የተገኙት ወንድሞቼን ወገኖቼን ሁሉ እግዚአብሔር ደስ አሰኝቷቸዋል። ስለዚህ ይህንን ደስ ያሰኘንን አምላክ መናገር ስላለብኝ ሌሊቱን ሁሉ በደስታ ስላፍለቀለቀኝ ይህንን ሳልናገር አላልፍም ብዬ ነው። ስለዚህ ለዛሬው ደግሞ ኢነርጂ ነው፣ ኃይሌ ነው። የእግዚአብሔር ደስታ ይላል የእግዚአብሔር ኃይላችን ነው አለ። ስለዚህ ደስታ ስላለ ኃይልም አለ ከእግዚአብሔር ዘንድ ለማለት ነው። ክብር ሁሉ ለእግዚአብሔር ይሁን። ጌታ ይመስገን። እንግዲህ ወደሚቀጥለው መልእክቴ ከማለፌ በፊት ስለሰማኋቸው ምስክርነቶች ባለፉት 2 ሳምንታቶች የፍጥረት ትምህርት ላይ ባተኮረ ነገር አስተምሬያለሁ እና ከዛ ካስተማርኩት ትምህርቶች ውስጥ ብዙ ሰዎችን አግኝቻለሁ። የሰዎችን ሪስፖንስ ለመስማት በጣም ነው የምፈልግበት ምክንያቱ ዋው እንዴት አይነት ቆንጆ አገልግሎት ነው፣ አሪፍ ነበረ። እንደዛ አይነት ነገር አይደለም የምጠብቀው ነገር ምን ሆነ በሰው ህይወት ውስጥ እግዚአብሔር ምን አደረገ። በእኔ ህይወት ውስጥ አንድ ነገር ከፈጠረ እግዚአብሔር በወንድሜ ህይወት ውስጥ ምን ፈጠረ? ያ ነው የኔ ጥያቄ። ሌላውን ነገር በሙሉ አልፈልግም፣ እሱ አይደለም የምፈልገው። እና አንድ ወንድም ከሁለት ሰዎች የሰማሁት ምስክርነት አለ፣ ግን አንዱን ብናገር በጣም ደስ ይለኛል። እና ባለፈው ኮስሞኖቫ አካባቢ ነበርኩኝና አይ ቲንክ ባይነግረኝም እሱኛው እንደሆነ ገባኝ። the living sea ይመስለኛል። አይ ቲንክ ያ ነገር የሚናገረው በውሃ ውስጥ ስላሉ ፍጥረቶች በጣም ማግኒፋይድ በሆነ አይነት ሁኔታ ፍጥረትን የሚያደንቅ ነገር ነበር። እና ቁጭ ብለን ከባለቤቴ ጋር ያንን ነገር እያየን ሳለን በጣም የሚገርም ነገር ያ የተማርነውን ትምህርት እያሰብን እግዚአብሔርን እጅግ በጣም ነበር አድርገን ውስጣችን በየግላችን ሁለታችንም እግዚአብሔርን እናደንቅ ነበር። ከዛ ከወጣም በኋላ ስንጨዋወት እሷም ልክ ያ የተማርነውን ትምህርት እያዩኝ እግዚአብሔርን በጣም አደንቅ ነበር አለች። እኔም ደግሞ ውስጤ ያ ነገር ነበር አለኝ እና እጅግ በጣም ደስ አለኝ። ዋናው ትልቁ ነገር ምንድነው? እኔም የሆንኩት ነገር ምንድነው? መጨረሻም በዚህ ትምህርት መጨረሻ ላይ እናገራለሁ። የፍጥረት እግዚአብሔር በፍጥረት ስራ ላይ ያደረገውን ነገር ሁሉ ስንመለከት እሱን እንድናመልከው እሱን እንድናመሰግነው የበለጠ እሱን እንድናደንቀው ነው። ፍጥረትን ሁሉ ስናይ የምናየው እግዚአብሔርን ነው። ስለዚህ ያንን በመስማቴ እጅግ በጣም ደስ ብሎኛል። ዛሬም ያንን ትምህርቴን ቀጥላለሁ። ግን ሰሌ ቅድም አንድ ነገር ሲያዘምር አንድ እግዚአብሔር ቃል ወደ ልቤ መጣና ይሄንን ቃል ብናገር በጣም ደስ ይለኛል። ባለፈው ባገለገልኩበት ጊዜ ስናገር ስለ ጌታችን ስለ ኢየሱስ ክርስቶስ ዳግም ምጽአት ተናግሬ ነበር። ሁላችንም ጌታችን ኢየሱስ ክርስቶስ ዳግም በአየር ላይ በሚመጣበት ጊዜ በህይወት ያለን ከመቅስፈት አይን የሚሞተው የማይሞተውን ይለብሳል። ሞተውም ደግሞ ያሉ አንቀድማቸውም ከቅስፈት አይን ተነስተው የሚሞተው የማይሞተውን ለብሶ የሚበሰብሰው የማይበሰብሰውን ለብሶ ሁላችንም ከቅስፈት አይን እንነጠቃለን ወይም ራፕቸር እንሆናለን። በዛም ደግሞ ከጌታ ጋር እንሆናለን። ጌታን በደመና ላይ እንገናኘዋለን። ከዚህም ደግሞ ትራንስፖርቴሽኑ የሚሆነው በምድር ዙሪያ ያሉትን ቅዱሳኖች ሁሉ ሰብስበው የሚወስዱት መላእክቶች ናቸው። በማቴዎስ ወንጌል ምዕራፍ 25 ውስጥ እና 24 ውስጥ ያለውን ሐሳብ ነግሬያችሁ ነበር። ዛሬ ደግሞ በጣም ልቤን የሚያቀልጠውን ነገር ልንገራችሁ። ስለዚህ ስለ 1000 ዓመት ክፍለ ጊዜ አስባችሁ ታውቃላችሁ? ከዛ በኋላ የሚሆነው ማለት በዛ በሰማይ ከሆነን በኋላ ይሄ ግሬት ትሪቡሌሽን የሚባለው ታላቁ የመከራ ጊዜ ከዛ ውስጥ ነው ሬስኪውድ የሚያደርገን። ያ ታላቁ የመከራ ጊዜ የሚባለው እጅግ በጣም አስደናቂ የሆኑ
እነዚህ ሰባቱ መለከቶች በሚነፉበት ጊዜ ወይንም ደግሞ ሰባቱ ቫይልስ ወይንም ደግሞ ጽዋዎች በሚፈሱበት ጊዜ እኛ ሬስኪውድ ከተደረግን በኋላ የሚመጡ ታላቅ የሆኑ ቁጣዎች አሉ እነዛ ቁጣዎች ራእይ ላይ ሄዳችሁ ብታነቡ እኔ እጅግ በጣም ነፍስ አልቀረልኝም ከምን አይነት ህይወት ውስጥ እግዚአብሔር ሬስኪውድ እንዳደረገኝ ማለት ነው እና እንደዛ አይነት ታላቅ ቁጣ በመድር ላይ ያንዳንዱ ትራምፔት ሳውንድ ሲሆን የሚወርዱ የእግዚአብሔር ቁጣዎች አሉና በዛ ጊዜ እኔና እናንተ ከጌታ ጋር በሰማይ ነን እና ያ እነዛ ግሬት ትሪቡሌሽን ይባላል ታላቁ መከራ ካለፈ በኋላ ግን የሚገርማችሁ ነገር ከጌታችን ከኢየሱስ ክርስቶስ ጋር ዳግም መተን በዚች ምድር ላይ ለሺህ ዓመት አብረን እንገዛለን ከሱ ጋር ምድር በመትባለው ፕላኔት ላይ መጽሐፍ ቅዱስ የሚለው ነገር ነው በዛ ጊዜ ሰይጣን ለሺህ ዓመት ይሄ ሚሊኒየም የሚባል የሺው ዓመት ክፍለ ጊዜ የሚባል ሰይጣን ለ1000 ዓመት ይታሰራል በዛ ጊዜ ምንም ነገር ማድረግ አይችልም እኛ ግን ከክርስቶስ ጋር አብረን ሆነን በዚች ምድር ላይ ክርስቶስ እየገዛ አብረን እንገዛለን እና እንደዚህ እኔ በቃ ያን ጊዜ አውቢ ከጌታ ጋር ሆኜ ጌታ እየገዛ ያለባት ያቺን ጊዜ ለማየት እጅግ በጣም ከዛ 1000 ዓመት ከታሰረ በኋላ ሰይጣን ለ1000 ዓመት ከታሰረ በኋላ ይፈታል ከተፈታ በኋላ ጎግና ማንጎግን ሁሉን የሱን ሰራዊቶች ሁሉ አሰባስቦ እኔና እናንተን ክርስቶስንም ለማጥፋት ያለውን አቅም ሁሉ አሰባስቦ ይመጣል ነገር ግን ከጌታችን ከኢየሱስ ክርስቶስ አፍ ውስጥ የሚወጣው እሳት አንድ ጊዜ ያጠፋው አሜን የምድር ፍጻሜ ይሆናል ያን ጊዜ እና እግዚአብሔር ይመስገንና ቀደም ዝና የገነነው በዓለም ላይ መቼ ትመጣለህ ፊትህን እንዳይ የምንለው ጌታ ድንቅ ነገር እኮ ነው ያለው ወዳጆች አሁን ወደዛ ውስጥ አልገባምና ደስ ይላችኋል በጌታ እናንተና እኔ ተዘጋጀልን ተስፋ እንደምናስብ አይደለም በዚህ ምድርም ቢሆን በሰማይማ የተዘጋጀው ስለ ቅድስቱ ኢየሩሳሌምን ባለፈው ተናግሬያለሁ በጣም ነው ምናፍቀው በጣም ነው ያንን ጊዜ ለማየት ምናፍቀው እና እግዚአብሔር ይመስገን እስቲ ወደ ዛሬው ሐሳብ ሄዳለሁ ያ ርዕሴ አይደለም ግን እግረ መንገድ ልናገር ብዬ ነው የትምህርት ርዕስ እንግዲህ የፍጥረት ሥርዓት በሚል ነው በፍጥረት ሥራ ላይ የእግዚአብሔርን መለኮታዊ ማንነት የእግዚአብሔርን አስደናቂ የሆነ ጥበብ እንደገና አስደናቂ የሆነ የእግዚአብሔርን ኃይል ነው የምንመለከተውና ባለፉት 2 ሳምንታቶች በሁለት ነገር ላይ ተናገርኩት ምንድነው የፍጥረት ሥራ የእግዚአብሔርን ቃል ኃይል ያረጋግጥልናል የሚል በዚህ ላይ ነው የተናገርኩት the spoken word of God ከእግዚአብሔር አፍ ውስጥ የወጣው ቃል ኃይል እንዳለው ብርሃን ይሁን አለ ብርሃን ሆነ በቃ ይሁን አለ ሁሉ ነገር ሆነ ስለዚህ ከእግዚአብሔር አፍ ውስጥ የሚወጣው ቃል ኃይል እንዳለው በፍጥረት ሥራ ላይ ለመመልከት ሞከረን በሁለተኛው ሳምንት ላይ ደግሞ የተመለከተው ምንድነው የፍጥረት ሥራ እግዚአብሔር ለሕያዋን ሁሉ የህይወት ሰጪ መሆኑን ያረጋግጥልናል የሚለው ነገር ላይ ለሁሉ ለፕላንቶች ቢሆኑ ለእንስሳቶች ቢሆኑ ለሰዎች ቢሆኑ ለእጽዋቶች ቢሆኑ ለሁሉም ነገር ህይወትን የሚሰጥ እግዚአብሔር ነው ማለት በፍጥረት ሥራ ላይ ያ እንደሆነ ተመለከተን ሁሉም ለሰውም የህይወትን እስትንፋስ አለበት እግዚአብሔር ሰውም ያው ነፍስ ያለው ሆነ ይላል እና ፍጥረታቶችን ሁሉ ህይወት የሰጣቸው እግዚአብሔር ኢቭን ቀደም እንዳልኩት የሞተውን እንኳን ማንነታችን የበሰበሰውን አጥንታችንን እንኳን እንደገና ህያው አድርጎ በስተመጨረሻም የሚያስነሳው ህይወት ሰጪ የሆነው ህይወትን የፈጠረው እግዚአብሔር እርሱ ራሱ ነው የሚለውን ነገር አብረን ተመልከን ዳግም መወለድ እንደገና በመንፈስም ደግሞ ይሄን በመንፈስ የሞተውን መንፈሳችንንም በአዲስ ኪዳን በክርስቶስ ኢየሱስ ደም ህይወት የሰጠው እግዚአብሔር ራሱ የሞተውን ህይወት የሰጠው እግዚአብሔር በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ አሁን ግን በክርስቶስ ኢየሱስ ሕያዋን ናችሁ ስለዚህ ህይወትን የሚሰጥ የሕያዋን ሁሉ ምንጩ እግዚአብሔር ነው ለምን ቢባል ደግሞ እግዚአብሔር ህይወት ያለው ነገር ብቻ ነው ህይወትን መስጠት የሚችል ህይወት የሌለው ነገር ህይወት ሊሰጥ አይችልም ከመጀመሪያው ገና ምንም ነገር ኤግዚስት ሳያደርግ ህይወት ያለው ስለሆነ እግዚአብሔር ለሰው ህይወትን ሰጠው ስለዚህ አሁን የተቀበልነው ህይወት አሁን የያዝነው ህይወት የእግዚአብሔር እስትንፋስ ነው ባለቤት ያለው ስለዚህ እግዚአብሔር የሕያዋን ሁሉ
የፍጥረት ስራ ነው። በቃ የፍጥረትን ስራ ስን እናንተ የፍጥረት ስራ አይደላችሁ እኔ የፍጥረት ስራ አይደለም እጽዋቶች የፍጥረት ስራ አይደሉም እንስሳቶች የፍጥረት ስራ እነሱን ስናይ የእግዚአብሔር ቃል እውነት ነው። የፍጥረት ስራ በደንብ ያደረገ አሁን የምታመልኩት የሰበሰበን አምላክ እውነተኛ መሆኑን ፊዚካል በሆነ በሚጨበጥ ነገር በሚዳሰስ ኮንክሪት እና ታንጀብል በሆነ አይነት መልኩ ልጭ ብሎ እግዚአብሔር ይታያል። ስለዚህ አሁንም ደስ ይለኛል ሳያችሁ ማየው ማን ነው ትልቁን ይሄንን እግዚአብሔር አምላኬን ነው የማየው እግዚአብሔር ይመስገን። ስለዚህ ዛሬ ቢቻል ምናልባት አንዱን ወይ ደግሞ ሁለቱን ከቻልኩ ሄዳለሁ ከአቅማችሁ በላይ ላደርግ አልፈልግም የምትችሉትን ያክል ስለሆነ መቀበል የምትችሉት እና ምንድነው ዛሬ የምናገር የፍጥረት ስራ የእግዚአብሔርን ወሰን የለሽ ጥበብ ያረጋግጥልናል። አንሊሚትድ የሆነ የእግዚአብሔርን ዊዝደም የፍጥረት ስራ ያረጋግጥልናል። ከቃሉ ላይ አሳያችኋል። በቃ ወሰን የሌለው ታውቃለህ ኢንፋይናይት ወሰን የሌለው መሆኑን ይሄ የእግዚአብሔርን ጥበብ የፍጥረት ስራ ነው። ይሄንን የሚያረጋግጥልን የፍጥረት ስራ ነው። እሱን እናያለን። በሁለተኛ ደረጃ የፍጥረት ስራ የእግዚአብሔርን ወሰን የለሽ ደግሞ ወሰን የለሽ ኃይል የፍጥረት ስራ ወሰን የለሽ የሆነ ኃይሉን ያረጋግጥልናል። በሶስተኛ ምደርስበት አይመስለኝም ከሆነ ግን የፍጥረት ትምህርት ዓለም የእግዚአብሔር ስለሆነች እግዚአብሔር ዓለምን ሁሉ የመቆጣጠር ሙሉ መብት እንዳለው ያረጋግጥልናል አይደል? ዩኒቨርስን የፈጠረው እግዚአብሔር ነው። ሰውን የፈጠረው እግዚአብሔር ነው። እንስሳትን የፈጠረው እግዚአብሔር ነው። ሁሉንም የፈጠረው ማን ነው? እግዚአብሔር ነው። ስለዚህ ያ ዘ ራይት ኮንትሮል ለማድረግ ሙሉ መብት አለው እግዚአብሔር። ያ ለምን ቢባል የሱ ነው። ምድርና መላዋ የእርሱ ናት የሚል የእሱ ሶቨሬን ጋድ ሉዓላዊነት ሉዓላዊ የሆነ መብት አለው በፍጥረት ላይ ሁሉ። ለምን የሱ ነው። ይመዳስ ዩኒቨርስንም የሰራው እሱ የፈጠረው የፈለገውን ነገር የማድረግ ሙሉ መብት አለው። የፍጥረት ስራ ነው የሚያረጋግጥልን። ይሄን አሳያችሁ። ለምን ቢባል የሱ ስለሆነ። በዚህ የሚቃወማል ማን ነው? ስለዚህ እነዚህ ሁለቱን ነው ዛሬ አብረን እንድንመለከት የምፈልገው ማለት ነው። የመጽሐፍ ቅዱስ ክፍልን አነብና ከዛ በኋላ አብረን እንጸልያለን። ቆላስይስ ምዕራፍ 1 ከቁጥር 15 እስከ 17 ላይ ምን ይላል? እርሱም ይላል ማን? ጌታችን ኢየሱስ ክርስቶስ የማይታይ አምላክ ምሳሌ ነው ይላል። የማይታይ አምላክ ምሳሌ ነው የሚታዩትና የማይታዩትም ይላል። በጣም ነው። ሰሞኑን ደግሞ አንድ ድንቅ ነገር ውስጥ እግዚአብሔር አስገባኝ። እኔ የምደነቀው የነበረው እስካሁን ድረስ በጣም እያስደነቀኝ የነበረው ነገር ምንድነው? አሁን ክሪኤሽን እግዚአብሔር የፈጠራቸው ነገሮች ሁሉ በአይናችን ይታያሉ እና በዛ በቃ በጣም ደስ እየተሰኘው በጣም እየተገረምኩና እየተደነቅኩ ነው ያለው። በጣም ትንሹን ያየው። አሁን ደግሞ ይሄንን የቆላስይስ መጽሐፍን ስመለከት ደግሞ እነዚህ የሚታየውም ይሁን የማይታየው ዙፋናት ይሁኑ ስልጣናት ይሁኑ ገዥነት ቢሆን መላእክቶች ቢሆኑ ሁሉ የተፈጠረው በእርሱ ነው ይላል። ስለዚህ የሚታየውን አለ ቪዚብል የሆነውን ነገር አይደለም ማውራት ኢንቪዚብል የሆነው ነገር። አንድ ያስደነቀኝ ነገር ልንገራችሁ። አንዳንድ ጊዜ ስለ ሳይንስ መናገር በጣም ደስ ይለኛል። ስፔሻሊ ስለ ፍጥረት በምንነጋገርበት ጊዜ በጣም የተያያዘ ነው። የፍጥረት ስራ ከኛ ማንነት ጋር ከሳይንስ ጋር በጣም የተያያዘ ነገር አለው። የሚያወሩት ያንን ጥበብ ነው። ያ እግዚአብሔር ጥበብ ስለሱ አሁን ነው አናቶሚ ኤቭሪቲንግ የሚናገሩት ነገር በሙሉ እሱ እንዴት እንደሰራው እሱ እንዴት እንደፈጠረው እያንዳንዱ ነገር እንዴት እንደሰካካ ሁሉ ነገር የሚያወሩ ወይንም ደግሞ ፕላኔታሪ ሳይንስ ላይ ሄደው የሚያጠኑ ጥናቶች ሁሉ እሱ የሰራውን ነገር በደንብ ያስረዱናል። እኛም ደግሞ ክብሩን ለሱ እንሰጣለን። እግዚአብሔር ይመስገን። እና አንድ የሚደንቅ ነገር ልንገራችሁ። ማንኛውም ሰው በአይናችን ማንኛውም አይነት ነገር በአይናችን ልናይ የምንችለው የቪዚብል ስፔክትረም ይባላል። ይቅርታ አንዳንድ ተርሚኖሎጂ ሲጠቀም ግን እሱን እርሱት። ዋናው ቁም ነገሩ ላይ ብቻ ለማተኮር ሞክሩልኝ። በቃሌ መግለጽ ስለማልችል ይሄንን ቃል ለምሳሌ እና ይሄ ቪዚብል ስፔክትረም የሚባለው የተወሰነ ፍሪኩዌንሲ አለው። ማንኛውም ሰው የሚችለው አይ ቲንክ ከ400 እስከ 700 ድረስ ያለ ሜጋሄርትዝ ይመስለኛል። ያን ያህል ያለበትን ነገር ብቻ ነው እኔና እናንተ ባይናችን የምናየው። ከዛ ውጪ የሆነውን ነገር ይሄን ያህል የላይት አቅም ቪዚብል ስፔክትረም ይባላል ልናይ የምንችለው እኔና እናንተ ይሄን ያህል ብቻ ነው። ከዛ ውጪ ግን የማናያቸው ነገሮች አሉ። አሁን በከባቢያችን ውስጥ በዚህ አካባቢ እኛ የማናያቸው በጣም ብዙ ነገሮች አሉ። ምክንያቱም አይናችን ሊሚትድ ስለሆነ የማሽተት ችሎታም እንደዛ ነው። ውሻን ብትመለከቱ ከኛ የበለጠ ከፍተኛ የሆነ የማሽተት አቅም አለ። እኔና እናንተ የማናሸተውን ያሸታል
እና አሁን ዋናው ልናገራችሁ የፈለኩት ነገር እንደው የማይታዩ ብዙ የማናያቸው ነገሮች በሙሉ እግዚአብሔር በጥበቡ እንደፈጠረ የምናየው ብቻ አይደለም በጣም የማናያቸው አስደናቂ የሆነ ነገሮች አሉ እነዚህ ሁሉ ነገሮች የተፈጠሩት በማን ነው ይላል በእርሱ ነው ይላል እግዚአብሔር ይመስገን እና በመጀመሪያ ዮሐንስ 1:1-2 ደግሞ በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ ነበር ቃልም እግዚአብሔር ነበር ይህ በመጀመሪያው በእግዚአብሔር ዘንድ ሁሉ ይላል ሁሉ በእርሱ ሆነ ከእርሱ አንዳችስ እንኳን አልሆነም ሁሉ ነገር ትንሹም ትልቁም የምናየውም የማናየው ሁሉ ነገር በማን ተፈጠረ ነው የሚለው በእርሱ ይሄንን ነው ለናምን የሚገባን ነገር በቃ ሁሉ በእርሱ ተፈጥሯል ስለተፈጠረም ደግሞ ይቆጣጠራል ስለተፈጠረም ደግሞ ያየዋል አንያ ቆሮንቶስ ምዕራፍ 8:6 ላይ ለኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አለን አንድ አብ አለን ነገርም ሁሉ በእርሱ በኩል የሆነ ጌታ ኢየሱስ ክርስቶስ አለን ይላል ነገር ሁሉ በእርሱ የሆነ ሁሉ ነገር የሚንቀሳቀሰው የምናየው ነገር በሙሉ አሁን እዚህ አጠገባችን ያለ ነገር ሁሉ በእርሱ የሆነ ነው ስለዚህ ወገኖቼ ይሄንን እውነት ማወቅ በጣም እጅግ ነው የሚጠቅመው የምናያቸው ልዩ አይነት ለምምዶች አሉ ስለዚህ አሁን ተነስተን ወደ ዛሬው ሐሳቤ ላይ ተነስተን ሲያብረን እንጸልያለን እጆቻችንን ከፍ አድርገን ባካችሁ ወንድሞች እናቶች ይሄንን ታላቅ አምላክ ነው የምናመልከው ታውቃላችሁ ይሄንን ሁሉ የሰራውን አምላክ የፈጠረውን አምላክ ሁሉን የሚቆጣጠረው እኛማ ትንሽ ነን ዓለምን ሁሉ እኮ ዩኒቨርስን ሁሉ እኮ ነው ፕላኔቶችን ሁሉ ነው የሚቆጣጠረው በባህር ውስጥ ያሉትን እንቅስቃሴዎች አሳዎች ሁሉ እኮ ነው የሚቆጣጠረው ሁሉ ከእርሱ ተፈጥሯል በእርሱ ነው ደግሞ ለእነዚህን ሁሉ የሚቆጣጠርና የሚገዛ እግዚአብሔር ነው ስለዚህ ሲያካቱ ጃችን በደንብ ወደ ላይ አንስተን እንባርኩ በእርሱ ይያለ ሁሉ ባንተ እኮ ነው የሆነው ይያለ ነው ለምጪ ወይ እንዴት ድንቅ ነገር ነው ወንድሞችና እህቶች እጅግ በጣም ድንቅ ነገር ነው ሃሌሉያ ሌላው ነገርማ በጣም ሁሉንም እሱ የሚቆጣጠር ከሆነ በጣም የሚደንቅ ነገር ነው ሃሌሉያ ስለምሳችሁ ነው አንድ ጊዜ ሃሌሉያ ሁሉ ደግሞ በእርሱ ነው ስለሚል አሁን መናገር የምችለው እርሱ ሲረዳኝ ብቻ ነው ወገኖች ሆይ የሱን እውነት ማስተላለፍና መግለጽ የምችለው እርሱ ሲረዳኝ ብቻ ነው ያለ እርሱ ደግሞ አንዳች ማድረግ እንደማልችል አውቃለሁ ወንድሞችና እህቶች እናንተም ልትረዱ የምትችሉት እናንተም ልትማሩት ትችሉ ቅዱሱ መንፈስ ሁላችንንም ሲረዳ ለእንደዚህ አይነት ለመንፈሳዊ ነገር በመሐከላችን የእግዚአብሔር ቃል ምንድነው የሚለው መንፈስ ቅዱስ አለ አስተማሪ የሆነ ገላጭ የሆነ አብን የሚያከብር ወደ ህይወታችን የሚደርስ እሱ መንፈስ ቅዱስ በመሃላችን አለ እና ሲጋብዙት ባካ ወደ ህይወታችን በሚያስደንቅ አይነት ሁኔታ ይመጣል ወደ ኑሯችን በሚያስደንቅ አይነት ሁኔታ ይወጣል ወደ ጥያቄያችን በሚያስደንቅ አይነት ሁኔታ ይመጣል ሃሌሉያ አሜን ሃሌሉያ እጆቻችሁን ተያዙ ከጎናችሁ ካለው ሰው ሃሌሉያ ነጸልዩ አንድ ነገር ይሰማኛል ሃሌሉያ አንድ ነገር እግዚአብሔር በህይወታችን ውስጥ እንደሚያደርግ አመናለሁ እግዚአብሔር ይመስገን አንድ ነገር ገና ጉባኤው ውስጥ ገና ቃሉን ሳልጀምር እግዚአብሔር በህይወታችሁ ውስጥ በመንፈስ ቅዱስ አማካይነት የሚያደርገው ነገር አለ ሃሌሉያ በመንፈስ ቅዱስ አማካይነት በህይወታችሁ ውስጥ የሚያደርገው ነገር አለ ሃሌሉያ አሜን ሃሌሉያ አሜን ጌታ መንፈስ ቅዱስ ክብር ላንተ ይሁን እግዚአብሔር ሆይ ክብር ላንተ ይሁን ሃሌሉያ ድንቅ ነገር በህይወታችን ውስጥ ይሆናል ድንቅን የሚያደርግ አምላክ በመሃላችን ስላለ ሁሉን የፈጠረ ሁሉን የሚቆጣጠር አይቻልም የማይባል ሁሉን አዋቂ ሁሉን ቻይ የሆነ እግዚአብሔር በመሃላችን ስላለ ክብርና ምስጋና ለእግዚአብሔር ይሁን
ሃሌሉያ እጅግ በጣም የተፈራህና የተከበርክ ሁሉን ማድረግ የምትችል ሁሉን የምትቆጣጠር ሁሉን የምትገዛ በሁሉ ስፍራ ያለ የምትወደንና የምታፈቅረን ውድ አምላካችንና አባታችን እግዚአብሔር ሆይ ካይምሮ ባለፈ እግዚአብሔር አምላክ ሆይ ጥበቃ ስላቆምከን መቆም መቻል ባንተ ነው መተንፈስ መቻል ባንተ ነው መግባት መውጣት መቻል ባንተ ነው መስራት መቻል ባንተ ነው የሆነውን ነገር ሁሉ መሆን የቻልነው ሁሉ በርሱ ነው እንደሚል የኔ ጌታ የኛ ዓለማመን የኛ ዓለም አስተዋል እንጂ በአቅማችን የመሰለን ዘመን በጉልበታችን የመሰለን ዘመን በሌሎች ሲስተሞች ተደግፈን የቆምን የመሰለን ዘመን እንዴት አይነት እግዚአብሔር ሆይ ዓለም አስተዋል የሆነበት ዘመን ነበር አሁን ግን ያነቃህን ዘመን ስለሆነ የሆነው ሁሉ መሆን የቻልነው የኔ ጌታ ካንተ የተነሳ እንደሆነ ያወቅንበት ነፍሳችን የተንበረከከችበት ዘመን ስለሆነ በአደባባይ መካከል እንደዚህ ቆመን አንተ አቆምከን ብለን እንድናዊ ስለረዳሃል ክብር ምስጋና ታላቅነት ገናናነት ሁሉ እግዚአብሔር ሆይ ላንተ ይሁን ባደረከው ስራ ልትከብር ይገባሃል ልትደነቅ ይገባሃል ልትሞገስ ይገባሃል እኛ እንኳን ባናከብር ፍጥረት ሁሉ ያከብራሃል እግዚአብሔር ሆይ እኛ ግን ያዋን የሆነን አንተን ልናከብር የግድ ነው የዘላለም አምላክ እግዚአብሔር ሁሉ ነገር እኮ ባንተ ነው ተደግፎ የቆመው አሁን የምታየን የዘላለም አምላክ እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ስለ ወንድሞቼ ስለ እህቶቼ እጅግ በጣም አድርጌ አመሰግናለሁ የኛ አምላክ የሁሉ ነገር ባለቤት የሆንክ እግዚአብሔር አንተ የኛ ጌታ የኛ ፈጣሪ እግዚአብሔር እጅግ በጣም አድርገን እናመሰግናለን ጌታ ሆይ አንተ የኃይል ሁሉ ምንጭ ነህ የጥበብ ሁሉ ምንጭ ነህ የጉልበት ሁሉ ምንጭ ነህ እግዚአብሔር አምላክ ሆይ የሁሉ ነገር ሪሶርስ አንተ የወንድሞቼና የእህቶቼ አምላክ የመጽሐፍ ቅዱስ አምላካችን አንተ ነህ ክብርና ምስጋና ሁሉ ለታላቁ ስምህ ይሁን ለሚፈልጉ የሚሳነ ነገር ምንም ነገር የለም በእውነት አንተ አሜንና አዎን ይሆንክ አምላክ ነህ የኔ ዓለማመን እንጂ እግዚአብሔር አምላክ ሆይ የኔ ድካም እንጂ የዘላለም አምላክ እግዚአብሔር ኃይልን የከለከለው ማንነትን በህይወቴ ውስጥ እንዳይታይ ያደረገው ምህረትን በህይወቴ ውስጥ እንዳይታይ ያደረገው የኔ ዓለማወቅ የኔ ድንቁርና የኔ ዓለማስተዋል እንጂ በዘላለም እስከ ዘላለም ድረስ ያው ሆነ በጥበብ የተሞላ በኃይል የተሞላ ኃይል የማይደክም ክንድ የማይደክም እውነተኛ አምላክ የወንድሞቼና የእህቶቼ አምላክ አንተኮ የኛ አምላክ ነህ ክብርና ምስጋና ሁሉ ለታላቁ ስምህ ይሁን ዛሬም እንደምታስተምረን የፍጥረት ሁሉ ባለቤት እኔ ነኝ እያልክ ኃይል እኔ ጋር ነው ያለው ጥበብ እኔ ጋር ነው ያለው ጉልበት እኔ ጋር ነው ያለው የምታዩት ሁሉ የኔ ነኝ የኔ ነው እኔ ነኝ ሁሉን የምቆጣጠር ራሳችሁን ባዶ አድርጎ ይያል የኛን ባዶነት እያሳየን ስለሆነ እናመሰግንሃለን ጌታ እግዚአብሔር ሆይ የኔ የምለው ነገር አሳጣኸኝ እግዚአብሔር አምላኬ ሆይ ያጣውት ይሄንን ነበር የኔ ብዬ ሁሉን ይዤ ነበር እግዚአብሔር ሆይ የኔ የሚባል የሌለኝ እንደሆንኩኝ ሁሉ ነገር ያንተ እንደሆነ ያወቅኩበት ዘመን ነው እግዚአብሔር ሆይ የወንድሞቼም የእህቶቼ ያላቸው ነገር ሁሉ ያንተ ስለሆነ በኢየሱስ ክርስቶስ ስም እግዚአብሔር ሆይ እጅግ በጣም አድርጌ አመሰግናለሁ አንተን ማወቅ በባዶነት መሞላት ነው አንተን ማወቅ እግዚአብሔር ሆይ ባዶ መሆን ነው አንተን ማወቅ ዝቅ ማለት ነው አንተን ማወቅ እግዚአብሔር አምላክ ሆይ መጥራት ስለሆነ በኢየሱስ ክርስቶስ ስም እጅግ በጣም አድርገን እናመሰግናለን በህይወታችን ልትከብር የሚገባ አንተ ነህ በስራችን ልትከብር የሚገባ አንተ ነህ በትዳራችን ልትከብር የሚገባ አንተ ነህ ምንን ላሳይ እችላለሁ እግዚአብሔር አምላኬ ሆይ ምንስ የሚታይ ነገር አለኝ ብቆም ባንተ ባገለግል ባንተ ሁሉ የሆነ ባንተ ክብር ምስጋና ሁሉ ላንተ ይሁን እግዚአብሔር ሆይ ክብር ምስጋና ሁሉ ላንተ ይሁን ክብር ምስጋና ሁሉ ላንተ ይሁን በእነዚህ ወንድሞቼና እህቶቼ ምን የምደነቀው ነገር አለ አንተ በእነሱ ስላደረከው ነገር እደነቃለሁ እንጂ አንተ ባደረከው ነገር እደነቃለሁ እንጂ ማንንም የሆነውን ሁሉ ቢሆን ገብቶኛል እግዚአብሔር አንተ ነህን ያደረከው ክብር ላንተ ይሁን እኛ እርስ በርሳችን አንደናነቅም በእኛ ውስጥ ያለውን አንተን ግን እናደንቃለን በዚህ ራሳችንን ባዶ እናደርጋለን የተጎዳንበት አመን አበቃ እግዚአብሔር ሆይ እኔ የሚል ነገር እግዚአብሔር ሆይ ስለሚታረድ እናመሰግንሃለን እርሱ የሚል እርሱ ረዳኝ እርሱ አቆመኝ እርሱ አስቻለኝ እርሱ አሳለፈኝ እርሱ አይጥለኝም እርሱ አይተወኝም እርሱ ያቆመኛል የምንልበት ዘመን ስለመጣ ተመስገን አንተ እንደዚህ ብሎ ለታመነበት አታሳፍርምና ተመስገን
ጌታ ሆይ በወንድሞቼና በእህቶቼ ሕይወት ውስጥ ያለ ማንኛውም አይነት እንቆቅልሽ ዛሬ በጌታ በኢየሱስ ክርስቶስ ስም በኃይል የተፈታ ይሁን። የዘላለም አምላክ እግዚአብሔር ቀንበር በኢየሱስ ስም የተሰበረ ይሁን። በእህቶቼና በወንድሞቼ ሕይወት ውስጥ ያለ ጥያቄ መላሽ አምላክ ስለሆንክ አምላኬ ጌታዬ ሆይ በኢየሱስ ክርስቶስ ስም ጥያቄ የተፈታ ይሁን። እግዚአብሔር ሆይ የሚገዳደረን ኃይል በዚህ ሰዓት ልባችንን የሚሰርቅ ሰላማችንን የወሰደ የሚከሰን የሚያስፈራራን የሚያስደነግጠን በኑሮ ሁኔታ ላይ እንድንያዝ ያደረገን በጌታ በኢየሱስ ክርስቶስም ከላይላችን ይነሳ። በኢየሱስ ክርስቶስም ከላይላችን ይነሳ። በኢየሱስ ክርስቶስም ከመንፈሳችን ላይ ይነሳ። ከቤታችን በኢየሱስም ይነሳ። የዘላለም አምላክ እግዚአብሔር ሆይ ወንድሜን እህቴን የሚገዳደር ኃይል አንዳንድ ጊዜ ሰላማችንን ለመውሰድ የጨለማ ኃይል በተለያየ አይነት መልኩ ይገዳደረናል። ዛሬ የሚገዳደረን ሁሉ በኢየሱስ ስም ይውደቅ። ይህንን ኃይል የምንሰብረው በስም ስልጣን ብቻ ነው። በጉልበታችን አንሰብረው። እግዚአብሔር አምላካችን ሆይ በጥበብ አንሰብረው። ባንተ ግን ኃይል ስለሚሰበር እግዚአብሔር ተግዳሮት በኢየሱስ ስም ይሰበር። አሜን። በእቴ ላይ የከበረ ነገር በኢየሱስ ስም ይሰበር። አሜን። የሚጎትተን በኢየሱስ ስም ይቆረጥ። አሜን። የሚጎትተን በኢየሱስ ስም ስልጣን ይቆረጥ። አሜን። በመንገዳችሁ ላይ ያለ እንቅፋት ሁሉ በኢየሱስ ክርስቶስ ስም የተጠራረገ ይሁን። አሜን። እግዚአብሔር ሆይ እግዚአብሔር ያላንተ መንፈስ አንዳች ማድረግ ስለማልችል የኔ ጌታ ያላንተ መናገር ስለማልችል ጌታ ሆይ በዚህ በቃል ላይ እንደተጻፈው እርሱ እውነት ነው ብዬ እንድመሰክርልህ ያለምንም መጠራጠር እግዚአብሔር አንተ ትክክለኛ ነህ ብዬ እንድመሰክርልህ ቃል የሚለው እውነት ነው እያልኩኝ እንድናገር እግዚአብሔር ሆይ በፍጥረት ስራ ላይ ያደረከውን ድንቅ ጥበብህን ድንቅ ኃይልህን ድንቅ ዕውቀትን ነው እያልኩኝ እንድናገር እግዚአብሔር ሆይ አንተ እንድትረዳኝ እለምንሃለሁ። ክብሩን ሁሉ ጠቅልለ እግዚአብሔር ሆይ አንተ ውሰድ። በዚህ ቦታ ላይ የኔ ማንነት እንዳይታይ ጌታ እግዚአብሔር ምንም ነገር የሌለኝ እንዳጫወትኩ ጌታ ሆይ ያንተን ነገር ለመግለጽ ቃላቶቼ በጣም ውስን ናቸው። ዕውቀቴ ውስን ነው። ኤክስፒሪየንስ ውስን ነው። አንተን እንደማይ መቆሜ እንኳን ያስደንቀኛል ስላንተ ለመናገር ያለፈ ነገር ያለ አምላክ ስለሆነ እኔ አልችልም የኔ ጌታ የቅዱስ መንፈስ ግን እንዲረዳኝ እለምንሃለሁ። ቅዱስ መንፈስ እንዲረዳኝ እለምንሃለሁ። ክብር ሁሉ በሰማይና በምድር ላንተ ይሁን። በማደርገው በእያንዳንዱ እንቅስቃሴ የኔ ጌታ አንተ ብቻ ታይልኝ። የወንድሞቼና የእህቶቼ አይን ባንተ ላይ ብቻ ይሁንልኝ። እኔን እግዚአብሔር አምላክ ማንንም ሰው እንዳይ አንተን ያቆምከኝን የረዳኝን ያስቻልከኝን ተናገር ብለህ በዚህ ጋር ያቆምከኝን አንተን ወንድሞቼና እህቶቼ ይዩ። አሜን። እኔ ሕይወት ውስጥ የሚታይ ነገር አይኖር። በሚሆነው ነገር ሁሉ ክብሩን አንተ ውሰድ በኢየሱስ ክርስቶስ ስም አሜን። አሜን። ስለዚህ እንግዲህ ወደ ዛሬው ትምህርት ይገባለሁ። የፍጥረት ስራ የእግዚአብሔርን ወሰን የለሽ ጥበብ ያረጋግጥልናል የሚለው የመጀመሪያው ሐሳብ። እግዚአብሔር ሰማያትንና በሰማይ ውስጥ ያሉትን አካላት ሁሉ በጥበብ ሰራ። አያችሁ ወንድሞቼና እህቶቼ ስመለከት ሁሉን ነገር እግዚአብሔር ያደረገው with intellect ነው ያደረገው። ሁሉን ነገር የሰራውን ነገር በሙሉ ስትመለከቱ እግዚአብሔር በእውቀት እና በጥበብ ነው ሁሉን ነገር ያደረገው። ቀስ ያልን ስንመለከት አሁን ምድርን ስንመለከታት እንዲሁ ቀላል ነገር ነው ዝም ብላ የተፈጠረች ነገር ነው የሚመስለን። ግን ምድርን ለመፍጠር እግዚአብሔር የተጠቀመበትን ጥበብ ብታዩ እጅግ በጣም ነው የምትደነቁት። ምድርን ብቻ አይደለም ሰማያትንም ሲዘረጋ በሰማያትም ውስጥ ያሉትን ከዋክብቶች ሁሉ ሲዘረጋ እግዚአብሔር የተጠቀመበት ጥበብ እጅግ በጣም ምንድነው ብያለሁ አንሊሚትድ የሆነ በቃ ወሰን የለሽ የሆነ ጥበብ ነው የተጠቀመው እግዚአብሔር። ኤርምያስ 51:15 ላይ ሲናገር ምናል በባቢሎን ላይ ስለሚወርደው ኃይለኛ የእግዚአብሔር ቁጣ ለሕዝቡ ሲናገር እነዚህን በባቢሎን የነበሩትን ሕዝቦች እንደዚህ አለ። ኤርምያስ 51:15 ላይ ምድርን በኃይሉ የፈጠረ ዓለሙን በጥበቡ የመሰረተ ሰማያትንም በማስተዋሉ የዘረጋ እርሱ ነው አለ። ይሲ
ዓለምን በጥበቡ የመሰረተ ስለዚህ ዓለም በሚባል ጊዜ ኦል ማለት ኦል ዩኒቨርስ ሰዎችንም ይሁን ምድርንም ይሁን ሰማይንም ይሁን በሰማይ ውስጥ ያሉትን በውሃ ውስጥ ሁሉን እግዚአብሔር በዚህ ቃል ላይ ሲናገር የፈጠረው በምንድነው የሚለው በጥበብ ነው ዝም ብሎ አይደለም ጥበብ ነው የተጠቀመበት ጥበብ አለ የተጠቀመበት ማስተዋል አለ ማለት እንዲሁ ደግሞ ራሱ ነው ይሄን ቃል ኤርሚያስ በ10:12 ላይ ስለ ባዕድና ትክክለኛ አምልኮ ሲናገር በዛ ጊዜ እነዚህ ህዝቦች ከባቢሎን ጋራ ተደባልቀው በነበሩበት ጊዜ የባዕድን አምልኮ ለተቀረጸ ምስል የሚያመልኩ ህዝቦች ነበሩ እና ከዛ ጋራ ያያያዘ ብዙ ነገር ከተናገራቸው በኋላ እንደዚህ አለ ቁጥር 12 ላይ ምድርን በኃይሉ የፈጠረ አሁንም ይሄንኑ ቃል ዓለምን በጥበቡ የመሰረተ ሰማያትን በማስተዋሉ የዘረጋ እርሱ ነው ይላል ስለዚህ ወንድሞቼና እህቶቼ ምን ልላችሁ ነው የፈለኩት እግዚአብሔር እያንዳንዱን ፍጥረት በሚፈጥርበት ጊዜ በውስጡ የተጠቀመባቸውን ጥበቦች ስትመለከቱ እናንተና እኔ የምናመልከው አምላክ ምን ያህል እጅግ በጣም ያለፈ ጥበብ እንዳለው እናያለን ምሳሌ 3:19 ላይ ሲናገር እንደዚህ ይላል እግዚአብሔር በጥበብ ምድርን መሰረተ በማስተዋልም ሰማያትን አጸና በእውቀቱ ቀላያት ተቀደዱ ደመናትም ጠልን ይላል እግዚአብሔር ምንድነው የሚለው በጥበቡ ምድርን በማስተዋልም ደግሞ ሰማያትን አጸና ሰማያት ላይ ያሉት ከዋክብቶችና ጨረቃዎች እንዲሁም ፀሐይ የተፈጠሩበትን ሁኔታ ስንመለከት እጅግ በጣም የሚያስደንቅ ነው ያስደነቀኝ ነገር ልንገራችሁ ከፍጥረት ጋር አያይዤ ነው የምነግራችሁ ፀሐይ ብለን ስለ ፀሐይ ስናውቅ ጨረቃ ብለን ጨረቃ ምንድናት በጨረቃ ውስጥ ምን አለ በከዋክብቶች ውስጥ ምን አለ ምን እንዴት ነው እንቅስቃሴያቸው በምን አይነት ፖዚሽን ላይ ነው የተቀመጡት እያንዳንዱ ነገር ቀስ ብለን የመመልከት እድል ሰጥቶን ስናይ ይሄ የአምላካችን የእግዚአብሔር ቃል የሚለው በምን አይነት ጥበብ ሰማያትን በጥበብ ፈጠረ ምድርን በጥበብ ፈጠረ የሚለው ነገር በጣም ያስደንቀናል አንድ በቅርብ ጊዜ አንድ የስፔስ ዌዘር ሳይንቲስት በአንድ ኢንተርቪው ላይ ሲጠየቅ አንድ ነገር ሲናገር ሰማሁት እና ያን ነገር ከዛ በኋላ ከሰማውኝ በኋላ ከነከለኝና መከታተል ማጥናት ጀመርኩኝና ስለዛ ጥሩ የሆነ ዕውቀት እግዚአብሔር እንዲኖረኝ አረጋ አንድ ነገር ነው ሲናገር የሰማው እና አሁን ዛሬ ልነግራችሁ የምፈልገው ነገር ምንድነው ስለዚህ በመድራችን ላይ ስላለው ስለ ማግኔቲክ ፊልድ ነው እና በጣም አስደናቂ ነገር ቃሉ ባይገባችሁ ምንም ችግር የለም ግን የሆነውን ነገር ልንገራችሁ ፀሐይ የምትባለው ፕላኔት እቺ እግዚአብሔር የፈጠራት ፀሐይ የምትባለው ፕላኔት አንዳንድ ጊዜ ሙቀቷ ከፍተኛ ደረጃ ላይ ይደርሳል ያም ቴምፕሬቸር ከ2 ሚሊዮን ዲግሪ ፋራናይት ወይንም ደግሞ 1.1 ሚሊዮን ሴልሺየስ ዲግሪ ሴንቲግሬድ በሚሆንበት ጊዜ ፀሐይ ላይ እንደ ፀሐይ በእንትንም ተመልክቻለሁ ቪዥዋሊ አይቻለሁ እና ፀሐይ ሙቀቷ ይሄን ያህል በሚሆንበት ጊዜ ይሄ ኮሮና የሚባለው የአውተር ሼሏ የፀሐይ ማለት የፀሐይ ውጫዊ የሆነው አካሏ ይሄ ሙቀት ከፍተኛ በሚሆንበት ጊዜ ባጠገቧ ያሉት ሙቪንግ ፓርቲክልስ የሚባሉት እነዛን ሙቪንግ ፓርቲክልስ ከፍተኛ ሙቀት በሚሆንበት ጊዜ የፀሐይ ግራቪቲ ያንን ሊይዘው አይችልም እና ያንን ሆልድ ስለማያደርገው የፀሐይ ግራቪቲ ያ በፀሐይ ላይ ያለው ፓርቲክል ሙቪንግ ፓርቲክል ወይ ቻርጅድ ፓርቲክል ስትሪም ያደርጋል ከፀሐይ ላይ እየገሰገሰ መምጣት ይጀምራል እየገሰገሰ ይመጣና ወደ ምድር ላይ በሚደርስበት ጊዜ ያስደነቀኝ ነገር ነው ማለት ወደ ምድር ላይ በሚመጣበት ጊዜ ይሄ ቻርጅድ ፓርቲክል በጣም የሚያጠፋው ህይወት ለሚባለው ነገር በሙሉ ዳሜጅ ነው የሚያደርገው ማንኛውም ህይወት ላለው ነገር በሙሉ እና እዛ ጋር የመሬት ማግኔቲክ ፊልድ ራሷ ማግኔቲክ ፊልድ አላት መሬት ሳይንቲስቶች አይደለም ያስቀመጡላት ናሳ የምርምር ሴንተር አይደለም ያስቀመጠላት ዩሮፒያን ስፔስ ሴንተር አይደለም ያስቀመጠላት ማግኔቲክ ፊልድ እግዚአብሔር ነው ያስቀመጠው ያ የምድር ማግኔቲክ ፊልድ ምን ያደርጋል መሰላችሁ ሲመጣ እየበረረ ሲመጣ ያ ሶላር ዊንድ የሚባለው አሁን እንዳልኳችሁ ቻርጅድ ፓርቲክል ይሄ ማግኔቲክ ፊልዱ ዲፍሌክት እንዲያደርጋል ወይንም ሪዳይሬክት ያደርጋል ልክ እዛ ጋር ሲደርስ የመሬት የራሷ ማግኔቲክ ፊልዱ ልክ እንዲመጣና እንደዚህ እንዲሄድ ያደርጋል መሬት ላይ ምንም አይነት አደጋ እንዳይደርስ ያደርጋል ለምንድን ነው ብትሉ በመድር ላይ ማን አለ እናንተ አላችሁ በመድር ላይ ማን አለ እኔ ያለው በመድር ላይ ማን አለ እንስሳቶች አሉ በመድር ላይ ማን አለ እጽዋቶች አሉ እግዚአብሔር በመድር ደሞ ይሄ ይላል ይሄ ማግኔቲክ ፊልድ በመሬት እምብርቷ ስኮር ውስጥ ነው ምንጩ እዛ ጋር ነው ይላል እርግጠኛም አይደለም አንዳንዱ ነገር
ያስደነቀኝ ነገር ምንድነው ማርስ የምትባለዋን ግን ፕላኔት ብትመለከቱ ማግኔቲክ ፊልድ የላት ከዛም የተነሳ ሶላር ዊንድ የሚባለው በሚመጣበት ጊዜ እዛ ያለውን ነገር በሙሉ ይሄ ቻርጅድ ፓርቲክል ያልኳቸው ጠራርጎ ባዶ አድርጎታል ማርስ ኮምፔር ያደረጉ ያጠኑትን ጥናት ነው ምንግራኔ ሪሰንትሊ የተጠና ጥናት ነው ምንግራኔ ስለዚህ ምን ልላችሁ በመድር ውስጥ በጥበቡ በሚያስደንቅ ጥበብ ስለምን አሁን ምን ይሄንን ነገር ሳይንስ ላውራላችሁ that's not my interest is እግዚአብሔር ጥበበኛ አምላክ እንደሆነ ለማሳየት ስለምፈልግ ምክንያቱም ፕላኔትን በጥበቡ ነው የፈጠረው ምድርን በጥበቡ ነው የፈጠረው ያንን ለማሳየት እንጂ እናንተን በሳይንስ ላስደንቃችሁ አለ ከሞን የእግዚአብሔርን ነገር ነው ሁሉ ነገር ምን አዲስ ነገር የለው እሺ ምን አመጡ አሁን ነው ማግኔቲክ ፊልድ ይበሉት ምን የሚበሉት ምንድን ያመጡት ነገር በመሬት ውስጥ ያስቀመጠውን አቅም ነው የተረዱት አለቀ ስለዚህ የሱን ጥበብ ነው ያው እኛ ግን እንደነሱ አይደለንም እኛ ግን የሱን ጥበብ ያያየን እንሰግድለታለን እኛ ግን የሱን ጥበብ ያያየን እናጨበጭብለታለን እኛ ግን የሱን ጥበብ ያያየን እናደንቀዋለን እናመልከዋለን እንፈራዋለን ካህን ይስል ለሚተለው አንነገር ነገራችሁ ልክ መሬት ውስጥ ቀብሮ ሆዷ ውስጥ አስቀመጠ ይሄን ማግኔቲክ ከዛ ነው የሚወጣው ነው ትከላከላለች መሬት ሁለተኛው ደግሞ እኛ ውስጥ እንኳን ብትመለከቱ ለምሳሌ ኢሚዩን ሲስተም ማን ነው የባዮሎጂስቶች ናቸው ኢሚዩን ሲስተምን የፈጠረው ይሄን ሲስተሙን ስትራክቸሩን የዘረጋው በውስጣችን በሽታን የመቋቋም ኃይል ማለት ነው ዋይት ብላድ ሴልስ ማንኛውም ባክቴሪያ ቫይረስ የሚመጣው በሙሉ ፋይት ያደርጋሉ አይደል ሲመጣ እነሱ እኮ ፋይት ባያደርጉልን ኖሮ በጣም ብዙ ነገር ይጥለን ነበር እና ልክ ማን ቀበረ በእኛ ውስጥ ደግሞ ይሄንን ኢሚዩን ሲስተም እግዚአብሔር በእውቀት ያስቀመጠው ክብርና ምስጋና ለእግዚአብሔር በምድርም በውስጡ ቀበረባት እኛም ውስጥ ቀበረብን ክብርና ምስጋና ሁሉ ለእግዚአብሔር ይሁን በምን መጨረሙ ጥበብ አይመረመርም የሚለውን ማሳያቸዋል ለምን ይሄንን ጥበብ ማን ሊመረመር ይችላል ማን ሊያውቀው ይችላል ቀጋ ያሉ ግን የገባው ግን እንደዚህ እግዚአብሔርን ያመልክበታል ዳዊት ሲናገር ማለት አቤቱ ስራ እጅግ ብዙ ነው ሁሉን በጥበብ አደረገ ምድርን ከፍጥረት ተሞላች ይላል ሁሉን በምን አደረግ በጥበብ ያለፈ አይደለም ጥበቡ አንዳንዱማ ለኔ ሊገባኝ አይችልም እንኳን ለኔ ትንሹ ሰው ይቅርና በጣም እግዚአብሔር በዚህ የባረካቸው አንዳንዶቹ አልገባንም ይላል ስለዚህ ሁሉን ነገር እግዚአብሔር በጥበብ ነው የፈጠረው ስለዚህ በኋላ ደስ ይላቸዋል ይሄ ጥበብ የኛም ነው በጣም ትደሰቱበታላችሁ እንድናቀው እግዚአብሔር ጥበበኛ ነው ብቻ እንድንለው አይደለም በኋላ አፕሊኬሽን ላይ ያሳያቸዋል ግን ጥበቡ ያለፈ አምላክ ነው የሚለውን ነገር ለማሳየት ነው እንደዚህ ይላል ጥበብ ራሷ ያለችውን ነገር ልንገራ ጥበብ ራሷ ተናግራለች አፋውጥታ ዓለም ከመፈጠሩ በፊት ከእግዚአብሔር ጋር ነበረች ዓለምንም በፈጠረ ጊዜ ከእግዚአብሔር ጋር ነበርኩ ብላለች ጥበብ ራሷ ምሳሌ 8:22 እስከ 31 ላይ ስትናገር እሷ እንደሆነች ላረጋግጥላችሁ እሷ እንደሆነች ቁጥር 1 እና 2 ላይ ምን ይላል ከዛ ከ22 በኋላ ያለው ነው ማነብላችሁ እንዲህ አለች ጥበብ በእውኑ ጥበብ አትጮህምን ማስተዋልስ ድምጿን አትሰጥምን በኮረብታ ላይ በመንገድ አጠገብ በጎዳና መካከል ትቆማለች ይላል ማን ጥበብ እንግዲህ የምታደርገውን ነገር የምትለው ነገር ስሟ እግዚአብሔር የመንገዱ መጀመሪያ አደረገኝ ማን ጥበብ በቀድሞ ስራ መጀመሪያ ሆንኩኝ ማን ጥበብ ከጥንት ከዘላለም ጀምሮ ተሾምኩ ምድር ከመፈጠሯ አስቀድሞ ማን ጥበብ ቀላያት ገና ሳይኖሩ እኔ ተወለድኩ የውሃ ምንጮች ገና ሳይፈልቁ ተራሮች ገና ሳይመሰረቱ ከኮረብቶች በፊት እኔ ተወለድኩ ምድሪቱና ሜዳው ገና ሳይፈጠር የመጀመሪያው የዓለም ሳይፈጠር ሰማዮችን በዘረጋ ጊዜ አብሬ ነበር በቀላያት ፊት ክበብን በደነገገ ጊዜ ደመናትን በላይ ባዘጋጀ ጊዜ የቀላይንም ምንጮች ባጸና ጊዜ ለባህርም ዳርቻን በወሰነ ጊዜ ውሃ ከትእዛዙ እንዳልፍ የምድርን መሰረት በመሰረተ ጊዜ የዚያን ጊዜ እኔ በርሱ ዘንድ ዋና ሰራተኛ ነበር እለት ደስ አሰኘው ነበር በፊቱ ሁሉ ጊዜ ደስ ይለኝ ነበር ይሄ ሁሉ ሲደረግ ማን ነበር ጥበብ አስቀድማ ነበረች እቺ እግዚአብሔር ጥበብ የሆነ ኢየሱስ ክርስቶስ ነው ጥበብ የሆነ ኢየሱስ ክርስቶስ ነው በኋላ ነገራቸው እቺ ጥበብ አስቀድማ የነበረች ጥበብ ነው ገና ሰማያት ሳይፈጠሩ ሰማያት ሳይዘረጉ ነበረች ዩኒቨርስ ሁሉ ሲዘረጋ ይቺ ጥበብ ነበረች ስለዚህ እግዚአብሔር ሁሉን ነገር የፈጠረው ዝም ብሎ አይደለም በጥበብ ነው የፈጠረው የሚለውን እንድናይ ነው ይህ የእግዚአብሔር ጥበብ ደግሞ ከሰው የመረዳት አቅም በላይ መሆኑን መጽሐፍ ቅዱስ ይነግረናል ይሄንን ነው እንድናቅ ይፈልጋል
የእግዚአብሔር ጥበብ አልኩኝ እግዚአብሔር ሁሉን ነገር በጥበቡ ነው የሰራው እግዚአብሔር እያንዳንዱ ነገር በጥበቡ ነው ያከናወነው ግን ጥበቡ ደግሞ ወሰን የለውም ይላል መክብብ 11:5 ላይ እንደዚህ ይላል የነፋስ መንገድ እንዴት እንደሆነች አጥንትም በርጉዞን እንዴት እንድትዋደድ እንደማታውቅ እንዲሁም ሁሉን የሚሰራውን የእግዚአብሔርን ሥራ አታውቅም ይላል ማን ያውቃል የነፋስን መንገድ ማን ሊያውቀው ይችላል ነፋስን ከየት እንደሚመጣ አቅጣጫ ወዴት እንደሆነ ማወቅ አይቻል የሚታወቀው ነፋስ አንድ ነገር ይዞ ሲሄድ ማንንም ማወቅ አይችልም ይሄንን እንዲሁ ሲናገር እግዚአብሔር ቃል ልጅም በማህፀን ውስጥ አጥንቶቹ በሚገጣጠምበት ጊዜ ማን ሊያውቅ ይችላል ማንንም ሊያውቅ እኔ ላውቅ አልችልም እናንተም ልታውቁ አትችሉ እያንዳንዱ አጥንት እንዴት አርጋ እንደምትገጣጠም ማንንም አያውቅም ልክ እንደዚሁ ማወቅ እንደማይቻል ሁሉ የእናንተና የኔ አምላክ የእግዚአብሔር ጥበቡ ሊታወቅ የሚችል አይደለም በፍጹም ለዚህ ነው አንሊሚትድ ነው ያልኩት ጥበቡ ሊታወቅ የሚችል አይደለም ከመታወቅ ያለፈ ነው እንዲህ አይነት ጥበብ ምን ያህል ልናፍቀው ይገባናል እንዲህ አይነት ጥበብ ያለውን አምላክ ነው የምናመልከው እንዲህ አይነት በጥበብ ሁሉን ነገር የሰራ ፐርፌክት ይሆናል የሚያደርገው ነገር ሁሉ ምንም አይነት ስህተት የሌለበት ኢቨን እኔ ስመለከት የምድርን ሰርከምፈረንስ እና እንዲሁ የምድርን ዙሪያዋን በአጠቃላይ ለመለካት ያወጡት የተሰራውን ሂሳብ አኪዩሬት የሆነ በጣም ቬሪ አኪዩሬት የሆነ ሜዠርመንት ለመስራት የተደረገው ምርምር በነግራችሁ በጣም የሚያስደንቅ ነው የተጠቀሙት የፊዚክስ ካልኩሌሽን ራሱ በጣም የሚያስደንቅ ነው እግዚአብሔር ግን ምድርን ሲፈጥራት በጥበቡ ያውቃል ምን ያህል እንደሆነ ይተቀጣው እግዚአብሔር ፐርፌክት እነሱ ያንኮ በከፍተኛ ጥንቃቄ ቁጥሩ እንዳይሳሳት ቁጥሩ እንዳይዛባ እሱኮ በጥበብ ምንም እግዚአብሔር ዘንድ ስህተት የለውም እሱኮ የኔና የእናንተ አምላክ እርሱ ነው የጥበብ ሁሉ አምላክ እኔ የሚገርመኝ ራሷ መሬት ራሷ የተቀመጠችበት ፖዚሽን ራሷ የሚገርማችሁ ነገር ነው በሶላር ሲስተም ውስጥ ከሚገኙት ሶስተኛዋ ናት መሬት የምትገኘው ኢነር የሚባለው ሶላር ሲስተም ውስጥ ነው ያለችው መሬት እና የሚገርማችሁ ነገር ከፀሐይ የሚመጣው ብርሃን መሬት አሁን የተቀመጠችበት ፖዚሽን ሌላ ፖዚሽን ላይ ቢሆን ኖሮ ድምጥማጣችን በጠፋ ነበር እግዚአብሔር በራይት በሆነ ፖዚሽን ላይ ነው መሬት የምትባለው ፕላኔት ያስቀመጣት ክብርና ምስጋና ለእግዚአብሔር ይሁን ምክንያቱም በጥበብ ነው የሚሰራው ለምን ብትሉ ሌሎች ፕላኔቶች ለምንድን ነው በተለያየ አይነት ፖዚሽን ላይ ያሉት ብዙ ነገር ይናገራሉ ብዙ ነገር ሲያወሩ ሰማለሁ ሌሎቹ ፕላኔቶች በተለያየ አይነት ፖዚሽን ላይ ተቀመጡ ሰው የሚኖርባቸው አይደለም ሰው የሚኖርባት ሰው እንዲኖርባት እግዚአብሔር የፈጠራት ፕላኔት መሬት ብቻ ናት የናሳ ምርምር ሴንተር አንድ ሳይንቲስት ሲናገር ምን ብሎ ሰማው ስለ ጨረቃ ሲናገር ማለት ነው ቢግ ባንግ ቲዮሪ የሚሉት አለ እነዚህ ሁሉ የምታያቸው ፕላኔቶች የተፈጠሩት አንድ ወቅት ላይ ሁሉም አንድ ላይ ነበሩና የሆነ ወቅት ላይ በሆነ ምክንያት ኤክስፕሎድ አደረገ ስለዚህ እነዚህ የምናያቸው ሁሉ ከዋክብቶችና ጨረቃዎች በሙሉ ተበታተኑ ይላሉ እና ስለ መሬት ሲናገሩ በጨረቃ ላይ ድንጋይ አለ አፈር አለ መሬት ላይ ያሉ ነገሮች ሁሉ ጨረቃ ላይ እና ሲናገር መሬት በጣም ግላ በነበረችበት ወቅት ላይ ያኔ ልክ ጨረቃ ማለት ከመሬት ላይ ትንሽ ተገምሳ የሄደች ናት ብለው ነው የሚያምኑት በጣም እኮ የሚገርማችሁ ምክንያቱም እሷ ላይ ያለው ባህሪ በሙሉ መሬት ላይ ያለው አይነት ባህሪ ነው ያለው ጨረቃን ሲፈጥራት እግዚአብሔር ጨረቃ አድርጎ ፈጥሯታል እግዚአብሔር ይመስገን መልሱ እዚህ ጋር ስላለኝ እኔ አንሰር ሺት ስለያስኩኝ ኦሬዲ መልሱን አግኝቻለሁ ማኑአሉ እኔ እጅ ላይ አራሚ ነኝ አይደለም ይሄ ትክክል አይደለም አልኩትና ኤክስ አደረኩት አሻሽል ለሌላ ጊዜ አልኩ ይሄ እኮ መልስ ነው ይሄ እኮ በጣም እኔ ለዚህ ያለኝ እምነት በጣም ትልቅ ነው እጅግ በጣም ትልቅ ነው ቢግ ባንግ ሲሉ ተሳሳችሁ ሌሎች ነገር አደምጣቸዋለሁ እማራለሁ ምክንያቱም የሱ እንደሆነ ስለማል ጆሮዬን ከፍቼ አቴንሽኔን በደንብ አድርጌ በደንብ ተዘጋጅቼ እግዚአብሔር ይባርካችሁ ትክክል ነው ያ ለአምላክ ይሰግዳለሁ ትክክለኛው ነገር ሳይ
እጅግ ያሰቀኛል አሁን ለምሳሌ ያለ ስለ ሰው አመጣጥ ሲናገሩ በጣም ሁለት ነገር ኢቮሉሽን የሚባለው የሁለት ነገሮች ኮምቢኔሽን ነው አንደኛው ባዮጀነሲስ የሚባልና ሁለተኛው ደግሞ ማይክሮ ኢቮሉሽን የሚባል የነዚህ ሁለቱ ቀምሮች ነውና ምንድነው ባዮጀነሲስ የሚሉት ነገር ምን ነው ከለታት አንድ ቀን ኢሚዲየት እና ኢንስታንት የሆነ አተም ኤክስፕሎድ ካደረገ በኋላ አንድ የሆነ ትንሽ ማተር ነገር ተፈጠረች ከዛ ያቺ ማተር ከተፈጠረች በኋላ ወደ ህይወት ወዳለው ነገር ተለወጠች ይሉና the tree of life ይላሉ ሁሉ ነገር ከዛች በኋላ የምትፈልጉ ሰዎች ስዕል ስላለኝ ላሳያችሁ እችላለሁ እንትን ስክሪን ስለማያሳይ ነው ያላደረኩትና ከዛች ይነሱና እየተለወጠ ዛፉም ምኑም ከዛ ነው የተፈጠረው ይላል ማይክሮ ኢቮሉሽን ደግሞ የሚለው ነገር ምንድነው እያንዳንዱ ነገር በጊዜ ውስጥ ዘገምተኛ ለውጥ ያደረገ አሳ የነበረው ዶልፊን የሆነ ጅብ የሆነ እገሌ የሆነ ሰው ሆነ ይላል ይሄንን ነው መልሱ ስላለኝ ተሳስተዋል ወይስ አልተሳሳቱም ድምጻችሁን ልስማው ተሳስተዋል ወይስ አልተሳሳቱም በጣም እኮ የሚያስደንቁ ናቸው እኮ እኔ አንዳንድ ጊዜ ስለሚመራመሩት ነገር በጣም ክብርን ለእግዚአብሔር ሰጣለሁ ስላላቸው ዕውቀት አደንቃለሁ ግን እዚህ አካባቢ ላይ ሲመጡ ነው እዚህ ጋር ትክክል አይደላችሁ ምክንያቱም አንሳር ይችላል መልስ ስላለኝ እዚህ ጋር ትክክል አይደለም እላለሁ አይበልጥም የዚህ አውቶሪቲ ከሁሉ ነገር አይበልጥም ምክንያቱም የኔ እምነት ማንም ከዚህ የሚበልጥ የለም ሁሉ በማን ሆነ ድምጻችሁን ልስማ ሁሉ በማን ሆነ በእርሱ በቃል ሆነ ሁሉ ነገር ስለዚህ የያዝኩት ቃል ሀብታም ነው አንዳንድ ጊዜ ኬሚስት ሊያደርግ ይችላል አንዳንድ ጊዜ ፊዚሻን ሊያደርግ ይችላል አንዳንድ ጊዜ አስትሮኖመር ሊያደርግ ይችላል ምክንያቱም የዘፍጥረት ትምህርት ነው ሁሉ ነገር ብቻ በደንብ አናላይዝ አድርገው ይሄንን አድርገው ሁሉ ነገር ተመልከት ሁሉ ነገር ከእግዚአብሔር እንደሆነ ስለገር ለኔ አሁን ይታየኛል የጌታዬ እጅ ይታየኛል ምክንያቱም ቃሉ እውነት ነው ብያምኛለሁ እንስማማለን አሜን እንደዚህ ኢሳይያስ 40 ላይ ሲናገር ምን ይላል እግዚአብሔር ለሕዝቡ የመጽናናትን ቃል ሲናገር እግዚአብሔር የዘላለም አምላክ ይሄንን ሕዝብ ሲያጽናና ይሄንን ሕዝብ በቃ አይዟችሁ ብሎ ሲናገራቸው የተጠቀመበት ቃል እግዚአብሔር የዘላለም አምላክ የምድር ዳርቻን ፈጣሪ ነው ተመልከቱ የምድር ዳርቻ ሁሉ ፈጣሪ ነው አይደክምም አይታክትም ማስተዋሉ አይመረመርም እግዚአብሔር እስቲ አይመረመርም ሳይንስን ሊመራመሩ ይችላል የእግዚአብሔርን ማስተዋል ግን ሊመራመር ማንም አይችልም ለኔና ለእናንተ ግን ከመንፈሱ ስለተሰጠ ነገር ይገባናል ባካችሁ መለኮት የሆነ ሁሉን የፈጠረ እዛው ውስጥ ያለው ካልኩሌሽን ያውቃል እኮ መንፈስ ቅዱስ አብሮ ፈጣሪ ነበር በእግዚአብሔር መንፈስ በፍጥረት ስራ ላይ ምንድነው the spirit of God hover ነው አለ ሆቨር ያደርግ ነበር አክቲቭ ነበር በፍጥረት ስራ ላይ ስለዚህ ሁሉን ነገር መንፈስ ቅዱስ ያውቃል የሚያስፈልገውን ነገር ከፍሎ ይሰጣል ስለዚህ ይሄም እኮ ያገኙት ጥበብ እኮ የእግዚአብሔር ጥበብ እኮ ነው ወገኖች አሁን እንዳልኳችሁ ስለተመራመሩት ነገር በሙሉ ብትመለከቱ ምንድነው አዲስ ነገር ይመጣው እስቲ ንገሩኝ ሰውን ራሱን የፈጠረው በሰው ህይወት ውስጥ ጥበብን ያኖረው እግዚአብሔር ነው ያም ነገር ደግሞ የሆነበት አልቲሜት ጎሉ ዕውቀት የሚባለው ነገር ጥቅሙ ሂውማን የሰው ልጅ እንዲጠቀምበት ነው ሌላ ትርጉም የለውም ሐኪም ቢሆን እኔ ስታመም እኔ እንድፈወስ ነው የሐኪም ዕውቀት ማለት ይሄ ነው ይሄንን እግዚአብሔር የፈጠረው አካል ማለት ነው እግዚአብሔር የፈጠረው ቦዲ ማለት ነው እንዳይጎዳ የሚያክም አርኪቴክት ብትሉ እኔና እናንተ የምንኖርበት ቤት መጠለያችንን ጥሩ አድርጎ እንዳይወድቅ በንፋስ እንዳይመታ ባው በተለያየ ነገር የሚሰራልን ለሰው ነው ቆጥም ኢንጂነር ጥቅሙ ለሰው ነው አካውንታንት ጥቅሙ ለሰው ሁሉ ዕውቀት ሁሉ ለሰው ልጅ ጥቅም ነው እስቲ አሜን ወይ ለሰው ልጅ ጥቅም ነው እግዚአብሔር የሰጠው ጥበቡ ለምን ለዚህ ነው ጥበብ እግዚአብሔር የሰው ልጅ እንዲጠቀም ይፈልጋል የሰው ልጅ እንዲያድግ ይፈልጋል እግዚአብሔር የሰው ልጅ እንዲለወጥ ይፈልጋል አንድ ነገር ተናግሬ ብቻ ጨርሳለሁ የእግዚአብሔር ጥበብ ማስተዋል የለውም አልኳት አንድ ደግሞ የተናገሩትን ነገር ልንገራችሁ ስለ ውሃ ተፈቅዱልኛላችሁ የገረመኝን ነው ይሄስ ለኔ ማስደንቆኛል ጥሩ ነው ይሄ አባባላችሁን ወድጄዋለሁ ምን አሉ
ውሃ የሚባሉ ሞለኪውል አሉ H2O ማለት ነው ሲናገር ሁለት ሃይድሮጅን እና አንድ ኦክሲጅን ማለት ነው እና እንደዚህ አተሙን አይቼዋለሁ እዚህ ጋር አንድ ክብ ሃይድሮጅን አለ እዚህ ጋር አንድ ሃይድሮጅን አለ ከላይ ፖዚቲቭሊ ቻርጅ አለ እዚህ ታች ደግሞ ሳውዝ ፖል ላይ ደግሞ ኔጌቲቭሊ ቻርጅ ይሆናል እና ምን አሉ እነዚህ በዚህ በውሃ ውስጥ ያሉት እነዚህ ሁለት ቻርጆች ፖዚቲቭ እና ኔጌቲቭ ቻርጁ በእኩል አይነት ኃይል ነው ሁለቱ አትራክት የሚደራረጉት ምን አለ ይሄ ግን የፖዚቲቭሊ ቻርጁ አትራክት ሲያደርገው ትንሽ የበለጠ ቢሆን ኖሮ በውስጡ ውሃ መሆን ቀርቶ ሶሊድ ትሆን ነበር ምናልባት ኔጌቲቭሊ ቻርጁ ደግሞ በጣም ኃይለኛ ቢሆን ኖሮ ውሃ መሆኑ ቀርቶ ጋዝ ይሆን ነበር ይሄንን በውስጣቸው ያለውን አትራክሽን እኩል ማን እንዳደረገ እኛም አይገባንም ይላሉ አሜን እንኳን ያልገባቸው ምክንያቱም ውሃ ሲሆን ውሃ አርጎ ሲፈጥረው በጥበቡ ያለፈ አይደለም ወይስ ነው የእግዚአብሔር ጥበብ ከመስተዋል በላይ ነው እግዚአብሔር ይመስገን ስለዚህ ይሄንን ጥበብ እግዚአብሔር ምን ሊያደርገን ይፈልጋል ሼር ሊያደርገን ይፈልጋል እሱን ተናግሬ ልጨርስ እኛ ፍጥረቱ ደግሞ ጥበብን ለማግኘት ወደ ሌላ ስፍራ ሳይሆን የጥበብ ሁሉ ምንጭ ወደ ሆነ ወደ እግዚአብሔር እንድንመለስ መጽሐፍ ቅዱስ ይነግራል መዝሙር በቅንፍ 119:73 ላይ ምን ይላል እጆች ሰሩኝ አበጁኝ እንዳስተውል አድርገኝ ትእዛዝህን መማራል ስለዚህ የዚህ ሁሉ ጥበብ ባለቤቱ እግዚአብሔር ስለሆነ ለህይወታችን የሚያስፈልገውን ጥበብ ሁሉ ለእናንተና ለኔ ሊሰጠን የታመነ ነው ቆላስይስ 2:3 ላይ ምን የተሰወረ የጥበብና የእውቀት መዝገብ ሁሉ በማን አለና በእርሱ ነውና ይላል የተሰወረ የጥበብና የእውቀት ሁሉ መዝገብ በማን ነው ይላል በእርሱ ነውና ይልና ቆላስይስ 2:10 ላይ ለአለቅነትና ለስልጣንም ሁሉ ራስ በሆነ በእርሱ ይላል ተሞልታችኋል በዚህ ጥበብ ተሞልታችኋል ስለዚህ ይሄ ጥበብ የሆነው ኢየሱስ ክርስቶስ የዚህ ሁሉ ነገር ምንጭ የሆነ ለላይፋችን የሚሆን ጥበብ አለው ለትዳራችን የሚሆን ጥበብ አለው ከጓደኞቻችን ጋር እንዴት ልንኖር እንደምንችል ጥበብ አለው ለሁሉም ነገር ጥበብ አለው እግዚአብሔር ይመስገን እኔና እናንተ ግን እንዲህ አይነት የጥበብ ምንጭ የሆነው እግዚአብሔር በእናንተና በእኔ መካከል በእኛ ውስጥ ሆኖ ሳለ እኛ ከሱ ሸሸን እንዴት አይነት ጥበብ ነው ወገኖች ድንቅ ስራ የሚሰራ ጥበብ አሁን እኔ ነፍሴ ሲክ የምታደርገው የሱን ጥበብ ነው የሱን ጥበብ ደግሞ በእኛ ውስጥ ማኒፌስት መሆን የሚጀምረው መቼ ነው የኛ ጥበብ ሲቆም ነው የኛ ጥበብ ሲቆም የኛ በራስ መስተዋል በራስ መደገፍ በራስ ጥበብ እንዲህና እንዲነኝ ማለት ሲቆም የእግዚአብሔር ጥበብ ይገለጣል የእግዚአብሔር ጥበብ መታየት ይጀምራል በኑሮ ውስጥ መታየት ይጀምራል በኢኮኖሚ ውስጥ መታየት ይጀምራል በስራ ላይ መታየት ይጀምራል በአገልግሎት ላይ መታየት ይጀምራል የእግዚአብሔር ጥበብ ይታያል አሁን ወንድሞችና እህቶች ስለዚህ ይሄን ያህል ከተናገርኩኝ ይበቃኛል እግዚአብሔር ሰማይን ምድርን በምድር ላይ ያለውን በውሃ ውስጥ ያለውን ሁሉን በምኑ ነው የፈጠረው በጥበብ ያ ጥበብ ደግሞ ምን አይነት ጥበብ ነው የማይመረመር የማይታወቅ ጥበብ ነው አሜን እስቲ እንጸልይ እስቲ ወንድሞችና እህቶች እስቲ ይሄን ጥበብ ሊሰጠን እግዚአብሔር ይፈልጋል እግዚአብሔር ጥበብ ያለፈ እግዚአብሔር ጥበብ ከአእምሮ በላይ የሆነ እግዚአብሔር ጥበብ ሰማይ ምድር የተፈጠረበት እግዚአብሔር ጥበብ ተነስተን እንጸልያለን
የታመነ አምላክ በመሃላችን አለ ወንድሞቼ እናቶቼ የታመነ አምላክ እግዚአብሔር በመሃላችን አለ የእውቀት ሁሉ ራስ የሆነ የጥበብ ሁሉ ራስ የሆነ ኢየሱስ በመሃላችን አለ የኃይል ሁሉ ምንጭ ኢየሱስ ሃሌሉያ ጸልያለን ካዲየ ጋር እናመሰግናለን የጥበብ ሁሉ ራስ ይሆንክ የጥበብ ሁሉ ጀማሪ ይሆንክ እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን አሜን ብዙ ምስጋና ይገባሃል ብዙ ክብር ይገባሃል ብዙ አምልኮ ይገባሃል ብዙ አድናቆት ይገባሃል አንተ ትልቅ ነህ አንተ ትልቅ ነህ ስራህ ትልቅ ነው አደራረግህ ትልቅ ነው አመራርህ ልዩ ነው እናመሰግንሃለን አምላካችን ሆይ አንተ አስደናቂ አምላክ ነህ አንተ አስገራሚ አምላክ ነህ ጥበብህ እጅግ ድንቅ ነው እግዚአብሔር አምላካችን ሆይ እናመሰግንሃለን እናመልክሃለን እናደንቅሃለን እንገዛልሃለን እንሰግድልሃለን ይገባሃልና ውዳችን ሆይ እናመሰግንሃለን ይገባሃልና አምላካችን ሆይ እንሰግድልሃለን ይገባሃልና